ሰሞኑን የወጣው የ2026 ፊልም። ታሪኩ የሚጀምረው በውቅያኖስ መካከል ነው። ዘመኑ 1846 ሲሆን በካሪቢያን ባህር የባህር ዘራፊዎች ዘመን እያበቃ ነው። እጅግ ጨካኝ የሆኑት ብቻ መውጫ መንገድ በመፈለግ ላይ ይገኛሉ። ከነዚህ የባህር ዘራፊዎች አንዱ ቡድን ሌላ መርከብ ላይ ጥቃት ይሰነዝራል። የተጠቃችው መርከብ ካፒቴን ቲኤች ቦደን ዘራፊዎቹን ለመመከት ቢሞክርም በቁጥር በለጡት። የዘራፊዎቹን መሪ ኮነር ከዓመታት በፊት የተሰረቀበት የወርቅ ሳንቲም እንዴት ዝቅተኛ ደረጃ ባለው የንግድ መርከብ ካፒቴን እጅ ሊገኝ እንደቻለ ቦደንን ይጠይቀዋል። ይህንን ማን ሰጠ በማለት ወተወተው። የመርከቧ መነሻ ወደብ የኬይማን ብራክ ደሴት በመሆኑ ኮነር ቀጥታ ወደዚያ ያመራል። ከ6 ቀናት በኋላ ትዕይንቱ ወደ ኬይማን ብራክ ይቀየራል። አንድ ፓስተር ለካፒቴን ቦደንና ለሰዎቹ በሰላም መመለስ ጸሎት ያደርጋሉ። የቦደን ሚስት ኡርሰል ባሏን እየጠበቀች ነው። በቤታቸው ውስጥ የቦደን እህት ኤልዛቤል ፍቅረኛዋ ዌስተን ሊጠይቃት መጥቷል። የዌስተን መርከብ ነገ ይነሳል፣ ውሳኔሽን ወስነሻል ሲል ኤልዛቤትን ይጠይቃታል። በዚያው ቅጽበት ኡርሰል በበሩ ስትገባ ድምጿ ልጇን ይስሐቅን ከእንቅልፉ ቀሰቀሰው። ኤልዛቤት ትኩረቷ ሌላ ቦታ ስለነበር የኮኮናት ጣፋጯ እንደተቃጠለ ኡርሰል ታስተውላለች። ይስሐቅ ስለ አባቱ ኡርሰልን ይጠይቃታል። አሁን 59 ቀናት አልፈዋል። ኡርሰል ይመጣል፣ ሁልጊዜም ይመጣል በማለት ታረጋጋዋለች። ኡርሰል ወደ ኤልዛቤት ትሄዳለች። ኤልዛቤት ሙሉ ሕይወቷን በዚህ ትንሽ ደሴት ላይ አሳልፋለች። አንድ ጊዜ እንኳን የፀሐይን መውጣት ከሌላ የባህር ዳርቻ ለማየት ትመኛለች። ነገር ግን ኡርሰል ቅዠቷን እንድታቆም ትነግራታለች። ዛሬ የይስሐቅ ልደት በመሆኑ ኡርሰል አዲስ የኮኮናት ጣፋጭ ትሰራለች። ይሁን እንጂ በሩቅ የባህር ዘራፊዎች ቡድን ወደ ዳርቻው እየተጠጉ ነው። ይስሐቅ የሆነ ነገር ልክ እንዳልሆነ ይናገራል። አባቱ በልደቱ ቀን እንደሚመጣ ቃል ገብቶለት ነበር። ኡርሰልም አባቱ ቢዘገይ እንኳ ብሎ የሰጠውን ስጦታ አንድ ቢለዋ ትሰጠዋለች። ነገር ግን ቢለዋው የቦደን ሳይሆን የራሷ ነው። በደሴቲቱ ዳርቻ ላይ ዘራፊዎቹ የመጀመሪያ ሰው አገኙ። የኤልሳቤት ፍቅረኛ ዌስተን ነበረ። በማግስቱ ጠዋት ኤልዛቤት በድብቅ ከቤት ትወጣለች። ኡርሰል ስትወጣ ትሰማታለች። ኤልዛቤት በክፍሏ ውስጥ የለችም። ነገር ግን በመስኮት በኩል ኡርሰል ዘራፊዎቹን ትመለከታለች። ኡርሰል በፍጥነት ይስሐቅን ቀስቅሳ ከወለሉ በታች ባለ ሚስጥራዊ ክፍል ውስጥ ትደብቀዋለች። ኡርሰል ጠመንጃ ይዛ ዘራፊዎቹን ችግር እንደማትፈልግ ነገረቻቸው። ነገር ግን በአንድ ጊዜው በሁሉም አቅጣጫ ጥቃት ሰንዝረው ወዲያው በኃይል ይቆጣጠሯታል። የሚናገሩትም ባዕድ ቋንቋ ነው። የኡርሰልን ስም ያውቃሉ። ገንዘቡን የት እንዳስቀመጠችም ጠየቋት። ከስዕል በስተጀርባ የተደበቀ ገንዘብ ቢኖርም ዘራፊዎቹ የሚጠይቁት ስለሱ አልነበረም። የወርቅ አሞሌ አሳዩአትና ቀሪው የት እንዳለ ይጠይቋታል። ኡርሰል ማንነታቸውን ትጠይቃለች። የዘራፊዎቹ ሰላይ ፊቷን ሳይነኩ አጥንቶቿን እንዲሰባብሩ ለሰዎቹ ትዕዛዝ ይሰጣል። ጠዋት ሲሆን ኮነርም ደሴቱ ላይ ደረሰ። የደሴቱ ጠባቂ ኮነርን አይቶት ይቀርበዋል። ይህ በብሪታንያ ቁጥጥር ስር ያለ የነፃ ሰዎች ግዛት መሆኑን ይነግረዋል። ኮነርም እኔ ካፒቴን ፍራንሲስኮ ኮነር የባህር ትሁት ወንድም ነኝ ሲል ይመልሳል። በዚህ መሃል ኤልሳቤት ዳርቻው ላይ ዌስተንን ትፈልጋለች። የምታገኘው ግን አስክሬኑን ብቻ ነበር። የደሴቱ ፓስተር ኮነርና ጠባቂው ሲነጋገሩ ያያል። ወደብ ተቆጣጣሪው በቴሌስኮፕ ተመልክቶ የኮነር የባህር ዘራፊ መርከብ በሩቅ ቆማ ያያታል። ፓስተሩ ሁሉም ሰው ወደ ቤተ ክርስቲያን እንዲገባ አዘዘ። ጠባቂው የኮነርን ስም ወዲያውኑ ያውቀዋል። እሱ የባህር ወንበዴና በብሪታንያ መንግስት የሚፈለግ ጠላት ነው። የተቀሩት የኮነር ባልደረቦች በጀልባ ወደ ዳርቻው እየቀዘፉ ነው። ኮነር የቲኤች ቦደን ሚስት የት እንዳለች ጠባቂውን ይጠይቃል። ጠባቂው መድፉን አዘጋጁ ብሎ ይጮሃል። የደሴቱ ነዋሪዎች መድፉን ሞልተው ወደ ኮነር ሰራተኞች ያነጣጥራሉ። ነገር ግን ተኳሾቹ ሳይተኩሱ የኮነር አነጣጣሪ መድፉን የያዘውን ሰው ይገድለዋል። ትዕይንቱ ወደ ኡርሰል ይመለሳል። በቤቷ ውስጥ ሁለት ዘራፊዎች አንገቷ ላይ ገመድ አስረው ሊሰቅሏት ይሞክራሉ። ከስር የይስሐቅ ድምጽ ይሰማል። ነገር ግን በዚያው ቅጽበት ኡርሰል በራሳቸው ቋንቋ ራሷን ነፃ አውጥታ እንደ ሰለጠነ ተዋጊ ከዘራፊዎቹ ጋር ትጋደላለች። ኮነር በበኩሉ የደሴቱን ነዋሪዎች መግደል ይጀምራል። ማንም ወደ መድፉ እንዲቀርብ አይፈቅድም። በቁጥር ቢበልጡትም ሊጥሉት አልቻሉ። ቤት ውስጥ ኡርሰል አንዱን ዘራፊ በቢለዋ ትገለዋለች። ሌላኛው ግን በመስኮት ወደ ውጭ ይወረውራታል። መሬት ላይ እየተንፏቀቀች አንድ የባህር ሺል አግኝታ እሱንም ትገድለዋለች።
ነገር ግን በዚያ ጊዜ የተቀሩ ዘራፊዎች ዳርቻው ላይ ደርሰው ነበር። ኤልሳቤጥ ስታያቸው ትደበቃለች። ኮነር ንብረቱን ሳይሰበስብ ማንም ከዚህ ደሴት እንደማይወጣ ለረዳቱ ሊ ይነግረዋል። ጠባቂው የብሪታንያ የባህር ኃይል አካባቢውን እንደሚጠብቅና እንደ እሱ ያሉትን እንዴት መያዝ እንዳለባቸው እንደሚያውቁ ያስጠነቅቀዋል። ኮነር የደሴቱ የአደጋ ምልክት የት እንዳለ ጠባቂውን ይጠይቀዋል። ጠባቂው ይስቃል። ኮነር ወደ ቤተክርስቲያኑ ያመለክታል። የዘራፊዎቹ ረዳት መድፉን ወደ ቤተክርስቲያኑ ያዞራል። የደሴቱ ነዋሪዎች በውስጡ ተደብቀው ነበር። በመጨረሻም ጠባቂው የአደጋ ምልክቱ ያለበትን ቦታ ይናገራል። ከዚያም ደሴቱን የሚጠብቀውን ሰው በመድፍ በታትኖ ገደለው። በዚያው ቅጽበት ሰላዩ መጥቶ ወርቁን አሁንም እየፈለጉ መሆኑና ሴቲቱን ግን በቁጥጥር ስር ማዋላቸውን ሪፖርት አደረገ። ነገር ግን እውነታው ሌላ ነው። ኡርሰል የሞተውን ዘራፊ አስክሬን በጨርቅ ሸፍነዋለች። ልጇን ከደበቀችበት አውጥታ እንዳይፈራ ነገረችው። እሱን ለመጠበቅ ማንኛውንም መስዋዕትነት ለመክፈል ዝግጁ ናት። ልብሶቹንና ለ3 ቀን የሚበቃውን ስንቅ እንዲያዘጋጅ ትነግረዋለች። ሽጉጧን ይዛ ስትጠባበቅ የመጣው ግን ፓስተሩ ነው። ፓስተሩ በደሴቱ ላይ በአንድ ክፉ ሰው የሚመራ ሙሉ የወንበዴ ቡድን እንዳለ ይነግራታል። ከዚህ በፊት አይቷቸው የማያውቃቸው የጦር መሳሪያዎችንም ይዘዋል። እሱ ኮነር ይመስለኛል ይላታል። ኡርሰል ይህን ሊሆን አይችልም ስትል ትመልሳለች። ፓስተሩ ግን እነሱን ልታስቆም የምትችው ብቸኛዋ ሰው አንቺ ነሽ ካፒቴን ይላታል። ኡርሰልም በፍጹም በዚያ ስም እንዳትጠራኝ ስትል በቁጣ ትመልሳለች። በዚያው ቅጽበት ይስሐቅ ኤልሳቤጥ ትተው የሄደችውን ደብዳቤ ያሳያታል። ይስሐቅን በዊልቸር አስቀምጣ ከፓስተሩ ጋር ወደ አንድ ቦታ እንዲሄዱ ትነግራቸዋለች። እሷ ኤልሳቤጥን ፈልጋ እዚያው እንደምታገኛቸው ነገረቻቸው። በዚህ መሃል ኤልሳቤጥ በሜዳ ውስጥ በፍርሃት እየሮጠች ነበር። ኡርሰል ዘራፊዎቹን እየተደበቀች በደሴቱ ውስጥ በጥንቃቄ ኤልሳቤጥን ትፈልጋለች። ስታገኛትም ዝም እንድትል ነገረቻት። ኤልሳቤጥ ዌስተን መሞቱን ነገረቻት። ኡርሰል እነዚያ ሰዎች ሳያገኟቸው መሄድ እንዳለባቸው ትነግራታለች። በቤት ውስጥ ግን ዘራፊዎቹ ኡርሰልን ያገኟታል ብለው ሲጠብቁ ያገኙት የገዛ ባልደረቦቻቸውን አስክሬን ነበር። ሰላዩ ሁኔታውን ሪፖርት ያደርጋል። የዘራፊዎቹ ረዳት ሊ ሰዎቹን ኡርሰልን እንዲያድኑ ይልካል። ኮነር መሬት ላይ ያለውን የዊልቸር ምልክት አይቶ አንካሳ ልጅ አላት ይላል። በሌላ በኩል የይስሐቅ ዊልቸር አሸዋ ውስጥ ይተከላል። ነገር ግን በዚያው ቦታ የምልክት ዛፉን ያያል። ኡርሰልና ኤልሳቤጥም ይደርሱባቸዋል። ከኋላቸው ዘራፊዎቹ ይስሐቅ የተወውን ዊልቸር ያገኙታል። ኡርሰል አንድ ጠባብ ወንዝ ጋር ትደርሳለች። በቅርጫት መልክ በተሰራች ትንሽ ጀልባ ይሻገራሉ። ኤልሳቤጥና ይስሐቅ ቀድሞ ይሻገራሉ። ወንዙ በአዞዎች የተሞላ ነው። ኡርሰል ልክ እንደተሻገረች ዘራፊዎቹ ይደርሳሉ። ፓስተሩ ወንዙን ለመሻገር ፈቃደኛ አይሆንም። ኮነርም ብላክሃርት ብራድሊ አንተነህ ሲል ይጮዋል። ፓስተሩ ደረቱ ላይ አሁንም ንቅሳት ነበረው። ኡርሰል ለኤልሳቤጥና ለይስሐቅ ያለ እሷ ጉዟቸውን እንዲቀጥሉ ትነግራቸዋለች። ፓስተሩ ኮነርን ሲጋፈጠው በሩቅ መነጽር ሆና ትመለከታለች። ኡርሰል ኮነርን ባየችው ቅጽበት በድንጋጤ ደርቃ ቀረች። የዘራፊዎቹ ቡድን ወደ እሷ ይተኩሳሉ። እሷም ትሮጣለች። ኮነር እንዳትገሏት በሕይወት እፈልጋታለሁ ሲል ለሰዎቹ ትእዛዝ ሰጠ። አንዳንዶቹ ወንዙን በእግራቸው ለመሻገር ሲሞክሩ ለአዞቹ ሲሳይ ሆነው ቀሩ። ኤልሳቤጥና ይስሐቅ ዘራፊዎቹ እየቀረቧቸው ነበር። ነገር ግን ኡርሰል አንዱን ዘራፊ አጥቅታ ጠመንጃውን ትቀማለች። ሌሎቹንም በጠመንጃና በቢለዋ ትፋለማለች። ኮነር ከወንዙ ማዶ ሆኖ ደመኛዋ ሜሪ እያለ ይጮሃል። ኡርሰል ድምጹን ትሰማዋለች። ኮነር ቤተሰቦችሽ እውነተኛ ማንነትሽን ያውቁ ይሆን ብሎ ይጠይቃታል። ኡርሰል ግን መልሷ ከገደለቻቸው ዘራፊዎች የአንዱን ጭንቅላት ወደ እሱ መወርወር ነበር። ኮነር በምላሹ የካፒቴን ቦደንን ሕይወት በወርቅ እንለዋወጥ ይላታል። ቦደን በመርከብ ላይ ታስሯል። ኮነር እስከ ጠዋት ድረስ ወርቁ እንዲመለስለት ካልሆነ ግን ቦደን እንደሚገደል ይነግራታል። ኡርሰል ኤልሳቤጥና ይስሐቅን ወደ አንድ ዋሻ ውስጥ ትወስዳቸዋለች። ክብሪት ስትጭር ዋሻው በሙሉ ይበራል። ዋሻው እንደ መርከብ ተደርጎ የተሰራና በወጥመዶች የተሞላ ነው። ኡርሰል ወደ ውስጠኛው ክፍል ትመራቸዋለች። ኤልሳቤጥ ያ ሰው ማን እንደሆነና ኡርሰል ሰዎችን መግደል እንዴት እንዲህ እንደሰለጠነች ትጠይቃታለች። ኡርሰልም ኮነር የምስራቅ እንድ ንግድ ኩባንያ ወኪልና የታወቀ የባህር ወንበዴ እንደነበረ ትነግራታለች። በዚህ መሃል ረዳቱ ሊ ለሰዎቹ ያቺ ሴት በልጅነቷ አስከፊ ወንበዴ ነበረች ይላቸዋል። የራሷ መርከብ እንደነበራትና
ከኮነር ጋር ጎን ለጎን ትጓዝ እንደነበር ይነግራቸዋል። ኤልሳቤጥ ኡርሰልን እንዴት እንደምታውቀው ስትጠይቃት ኡርሰል በግዳጅ ያገለግሉ እንደነበር ትነግራታለች። ኮነር መርከባቸውን አጥቅቶ ወላጆቿን ሲገድልና እሷን ሲወስዳት እድሜዋ 12 ዓመት ነበር። ያደገችው በወንበዴ መርከብ ላይ ሲሆን እዚያው ነው ደመኛዋ ሜሪ የሚል ስም ያገኘችው። በዋሻው ውስጥ ኡርሰል ከኮነር የሰረቀችውን ወርቅ ታሳያቸዋለች። ወርቁ ምልክት ያለበት ሲሆን ኡርሰል እስክትሞት ድረስ ተቀብሮ እንዲቆይ የታሰበ ነበር። ኡርሰል ግማሽ እድሜዋን በወንበዴነት ማሳለፏንና ኮነርን ለመቋቋም አንድ መንገድ ብቻ እንዳለ ትናገራለች። በዋሻው ውስጥ አንድ ሳጥን ከፍታ የጦር ትጥቋን ታወጣለች። ቦምቦችና ጠመንጃዎችም አሏት። ይስሐቅን የመርከቡን ሸራ እንዲያዘጋጅ ነገረችው። ኡርሰል ወርቁን ይዛ ቦደንን ለማዳን ትወጣለች። ቦደን ኮነርን ከሰዎች ስንቱን ገደለችብህ ሲል ይጠይቀዋል። ኮነርም ግድያ ለሷ እንደ እናት ቋንቋዋ ነው ሲል ይመልሳል። ኮነር በአንድ ወቅት 3 መርከበኞች ወደ ክፍሏ በገቡ ማግስት የተቆራረጠ አካላቸው በመርከቡ ላይ ተንጠልጥሎ መገኘቱን ያስታውሳል። ኮነር ለቦደን ለተወሰነ ጊዜ እውነተኛ አጋሮች ነበርን አልነገረችም ይለዋል። በዋሻ ውስጥ ኤልሳቤጥ የኡርሰልን የዕለት ማስታወሻ ታገኛለች። ስለ ቀድሞ ሕይወቷ ዝርዝር መረጃዎች ይዟል። ኡርሰል በቤቷ አቅራቢያ ካለ የውሃ ጉድጓድ በኩል ትወጣለች። በዝምታ ዘራፊዎቹን አንድ ባንድ መግደል ጀመረች። ዘራፊዎቹ በፉጨት ይግባቡ ነበር። ኡርሰል ቤቱን በጭስ ትሞላዋለች። ቦደን ጋር ስትደርስ ቦደን ወርቃቸውን ስለሰረቀ ይቅርታ ይጠይቃታል። ይስሐቅን ለማከም የሚሆን ገንዘብ ለማግኘት አስቦ እንደነበር ይነግራታል። የቦደን ሰንሰለት መክፈቻ ቁልፍ ያለው ኮነር ጋር ነው። ቦደን ስለ እሷና ስለ ኮነር ግንኙነት ኡርሰልን ይጠይቃታል። ኡርሰል ያደረገችውን ሁሉ ያደረገችው በህይወት ለመኖር እንደሆነ ትነግረዋለች። ልውውጡን ማድረግ እንዳለባቸውም ትገልጻለች። ከዚያም ለቦደን ጩቤ ሰጠችው። ከቦምቦቹ ጋር የተገናኙትን ክሮች ትይዛለች። ማንም ቢመጣ ልታፈነዳቸው ተዘጋጀች። ኮነር ከፊት ለፊቷ ወጣ። ናፈቅሽኝ ፍቅሬ ይላታል። ኡርሰል ወርቁን ከጉድጓዱ ውስጥ አወጣችው። የቦደን ሰንሰለት ተፈቶ ወደ እሷ ተላከ። ነገር ግን ከኋላ ሆኖ ኮነር መጮ ጀመረ። ስለ ክህደትሽ ምን ይባላል? ይህንን ሚዛን እንዴት እናስተካክላለን ሲል ጠየቀ። እሷን ሲያገኛት ደካማ ትንሽ ልጅ እንደነበረች፣ እሱ ግን አያልና ጠንካራ እንዳደረጋት ተናገረ። እሷ ግን ለዚህ ውለታው ወግታውና ዘርፋው ሄደች። ይህንን ስህተቷን በአንካሳ ልጇ ላይ እርምጃ በመውሰድ እንደሚያስተካክለው ዛተ። ቦደን ይህንን እንደሰማ ወደ ኮነር ሲሮጥ ኡርሰል የቦምቡን ክሮች ስባ ዘራፊዎቹን ማፈንዳት ጀመረ። ነገር ግን በዚያ ግርግር መሃል ኮነር ቦደንን አሸነፈው። ይህንን ያየችው ኡርሰል እጅ እንደምትሰጥና የሚላትን ሁሉ እንደምታደርግ ጮኸች። ኮነር ግን አልሰማትም። ቦደንን ገደለው። ኡርሰልንም ያዛት። ወርቁ ለሰዎቹ እንደነበር እሱ ግን የመጣው እሷን ለመያዝ እንደነበር ነገራት። ኡርሰል በወርቅ ሳጥን ውስጥ ካሉ ቦምቦች ጋር የተያያዘውን ክር ለኮሰችው። ራሷን ወደ ጉድጓዱ ውስጥ ወረወረች። በዋሻ ውስጥ ኤልሳቤጥ ማስታወሻውን እያነበበች ነው። ቦደን የወደብ ሰራተኛ ነበር። የተገናኙት እዚያ ከኢማን ብራክ ላይ ነው። ኡርሰል ወርቁን ሰርቃና ከኮነር መርከቦች ጋር ተዋግታ ካመለጠች በኋላ እዚህ ተደብቃ ነበር። የኡርሰል እውነተኛ ስም ኤልሳቤጥ በማታውቀው ቋንቋ ተጽፏል። በዚያው ቅጽበት ኡርሰል በከባድ ሁኔታ ቆስላ እየተንገዳገደች ገባችና ራሷን ስታወደቀች። በሌላ በኩል የቦምቡ ፍንዳታ ብዙ ዘራፊዎችን ገድሏል። ሊ ተቆጣ። ተልኳቸው ወርቁን ለማግኘት ቢሆንም አሁን ግን ወደ አመድነት ተቀይሯል። ልጁም በከንቱ ሞቷል። እንዴት መቀጠል እንዳለባቸው በድምጽ ብልጫ እንደሚወስኑ ተናገረ። ኮነር ይህንን እንደ አመጽ ቆጠረው። የአመጽ ቅጣቱ ደግሞ ሞት ነው። ኮነር ሊን ተኩሶ ገደለው። ለንጉሱና ለአገራቸው ባህሩን በደም ሲያቀልሙ የነበሩ አሁን እንደ ወንጀለኛ መታየታቸውን ለሰዎቹ ነገራቸው። አዲሱ ዓለም ከእንግዲህ የእነሱን መንገድ አይቀበለው። ነገር ግን ኡርሰልን ለያዘ ሰው ከ3 ግዛቶች የተሰጠ የዕድሜ ልክ ይቅርታ በእጁ እንዳለ ነገራቸው። ኃጢአታቸው በሙሉ በሕግ ፊት እንደሚታጠብና እንደ ቀድሞቹ ድል አድራጊዎች ባህሩን በነፃነት የመቅዘፍ መብት እንደሚያገኙ ቃል ገባላቸው። ዘራፊዎቹ በሙሉ በጩኸት ተስማሙ። በዋሻ ውስጥ ኤልሳቤጥ የኡርሰልን ቁስል እያከመች ነው። ኡርሰል ቦደንን ማዳን አልቻልኩም አለች። የኮነር ሰላይ ከጉድጓዱ በታች ያለው ሚስጥራዊ መተላለፊያ ያገኘው። ይህ ማለት ከዚህ መሸሽ አለባቸው ማለት ነው። እስከ ፀሐይ መውጫ ድረስ መቆየትና ከዚያም የአደጋ ምልክት እሳቱን ማቀጣጠል አለባቸው። የብሪታንያ ባህር ኃይል ጭሱን እንዲያይ ያላቸው ብቸኛ ዕድል እሱ ነው። ዘራፊዎቹ ወደ ውስጥ በመሳብ በመበታተን ኮነርን ለብቻው አግኝታ ለመግደል አቀዱ። ዘራፊዎቹ ወደ እነሱ መምጣት ጀመሩ።
ከሁለቱም ወገን የተኩስ ልውውጥ ተጀመረ። ኤልሳቤት ክር ለኩሳ ከኋላዋ የሚመጡትን ዘራፊዎች አጠገብ ፍንዳታ እንዲፈጠር አደረገች። ኮነር ወደ ኡርሰል አቅጣጫ ገፋ። ኡርሰል ብቻዋን እየተከላከለችና እየተዋጋች ዘራፊዎቹን አንድ ባንድ ጣለቻቸው። ኤልሳቤት ኡርሰልን ለማየት ወደ በሩ ስትጠጋ ሰላዩ ያዛት። ይስሐቅ ሰላዩን ወጋውና ሮጦ ኤልሳቤት ይስሐቅ ጀልባዋን እንዲያስነሳ ነገረችው። ይስሐቅ እንደሄደ ሰላዩ ኤልሳቤትን እንደገና ያዛት። መስቀል ቀስት ጋር የተገናኘውን ገመድ ሳበችው። ቀስቱ ሰላዩን ወቅቶ ገደለው። ኤልሳቤት የዌስተንን የአንገት ሐብል ከሰላዩ አንገት ላይ ወሰደች። ይህ ያንተ አይደለም አለችው። በዋሻው ጨለማ ውስጥ ኡርሰል የቀሩትን ዘራፊዎች በሙሉ ገደለች። አሁን ኮነር ብቻ ቀረ። እሱም እየሳቀ አሁን ሁለቱ ብቻ መቅረታቸውን ነገራት። ወደ ላይ ሲመለከት እሳት ሲነድ አየ። ነገር ግን እሳቱን የለኮሰችው ኡርሰል አልነበረችም፣ ኮነር ነበር። ሁለቱም ሰይፋቸውን መዘው ውጊያ ጀመሩ። ኡርሰል ቢላዋዋን ኮነር ላይ ሰካችው። ነገር ግን ኮነር ሰይፉን ከእጇ ላይ አስጣላት። እጅ እንድትሰጥ ነገራት። ኡርሰል መሳሪያ አልባ ሆነች። በዚያው ቅጽበት ከኤልሳቤት በኩል ጥይት ተተኮሰ። ኡርሰል እድሉን ተጠቅማ ሰይፉን በኮነር አካል ውስጥ ሰካችው። ኮነር ሊሞት ሲል የእኔ ሜሪ በማለት በሹክሹክታ ተናገረ። ኤልሳቤት ፈጥና ደርሳ ኡርሰልን ደገፈቻት። ኡርሰል አመሰገነቻት። ከዚያም ስሟ ሜሪየም እንደሆነ ነገረቻት። በጀልባዋ ላይ ይስሐቅ ከወለሉ በታች የተደበቀ ወርቅ አገኘ። በሩቅም የብሪታንያ ባህር ኃይል የአደጋ ምልክት ጭሱን በአድማስ ተመለከተ። ታሪኩን በዚያ በቃ። ፊልሙን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።